2 ሚሊዮን ሩብል ለማሸነፍ አንድ ተጫዋች ሽንት ቤት ውስጥ ተደብቋል። ማን የሚያሸንፍ ይመስላችኋል? እየገመታችሁ 2 ሚሊዮን ሩብል ለማሸነፍ 6 ተወዳዳሪዎች በአንድ አሮጌ እስር ቤት ውስጥ ሳይያዙ ለ1 ሰዓት ሙሉ መቆየት አለባቸው። ተጫዋች 1 ኢቫን ለመደበቂያነት የመረጠው መጸዳጃ ቤቱን ነው። የሽንት ቤት መቀመጫ መሬቱን በመቦርቦር ሰራ። በውስጡም ከገባ በኋላ በላዩ ላይ መቀመጫውን ገጠመው። አዳኙ እንዳይጠረጥርን በማሰብ የኦቾሎኒ ቅቤ በማምጣት የሽንት ቤት ወረቀት ወይንም ሶፍት እያስነካ ቆሻሻ እንዲመስል አድርጎ ጣለው። ተጫዋች 2 አና የብረት በር ባለውና ተበይዶ በታሸገ አንድ ክፍል ስር ለመደበቅ ወሰነች። የተበየደውን ብረት ሰብራ ከመግባት ይልቅ በመሬት ስር ቦርቡራ ወደ ተዘጋው ክፍል ገባች። ማንም እዚህ ክፍል ውስጥ ሰው ይኖራል ብሎ ለመጠርጠር ከባድ ነው። ምክንያቱም ቦታው ላይ ያለው ቅዝቃዜ መሬቱ ሲቦረቦር የፈጠረውን ውሃ ወደ በረዶነት ቀይሮታል ማለት ይቻላል። በዚህም ውሃው አዳኙን ሊያስፈራው ስለሚችል ወደ ውስጥ ለመግባት አይደፍርም ብላ ተማምናለች። ተጫዋች 3 እና 4 ዴቪድ እና ሰርጌ እነዚህ ወንድማማቾች አንድ ላይ ለመስራት ተስማሙ። ዴቪድ በአንድ የግድግዳ ክፍተት ውስጥ ወደ ውስጥ ገብቶ ሲደበቅ ሰርጌ ደግሞ ከፊት ለፊቱ ባለ አንድ ቁም ሳጥን ጀርባ ተቀመጠ። ሰርጌ ቢገኝ እንኳን ማንም ሰው ከበስተጀርባው ሌላ ሰው ይኖራል ብሎ አይገምትም በሚል አዳኙን ለማወዛገብ የተደረገ ሴራ ነው። ተጫዋች 5 ጃክ በእስር ቤቱ ግቢ ጥግ ላይ ጉድጓድ ቆፍሮ ውስጡ ገባና በላዩ ላይ ሳርና ቆሻሻ ሸፈነው። ሲታይም ሳር የበቀለበት መሬት ነው የሚመስለው። አዳኙን ግራ ለማጋባትም ራሱን በቀበረበት መግቢያ ላይ 2 ጠባቂ ውሾችን አስቀመጠ። ተጫዋች 6 ታሻ በግድግዳው ክፍተት ውስጥ የውሸት ተመሳሳይ ግድግዳ ሰራች። በውስጡም ገብታ ዘጋችው። ግድግዳው ሲዘጋ ልክ እንደ ዋናው የህንፃው አካል ቢመስልም ቀለሙ ግን አዲስ መሆኑ በእጅጉ ሊያጋልጣት ይችላል። ጨዋታው ተጀመረ። አዳኙ ወደ እስር ቤቱ ሲገባ መጀመሪያ የጃክ ጠባቂ ውሾች አጋጠሙት። ነገር ግን ምንም ሳይፈራ ውሾቹን እየዳበሰ አለፈ። ፍለጋውንም ከውስጥ ወደ ውጪ ጀመረ። ኮሪደሮቹን፣ መጋዘኖቹን፣ ማቀዝቀዣዎችና ግድግዳዎችን እያንኳኳ መፈተሽ ቀጠለ። የዴቪድና የሰርጌ ክፍል ጋር ቢደርስም ቁም ሳጥኑን ሙሉ በሙሉ ስላላንቀሳቀሰው አላያቸውም። በመቀጠል ግቢውን ቢፈትሽም የጃክን ድብቅ ጉድጓድ አላገኘውም። ተመልሶ ወደ ውስጥ በመግባት መጸዳጃ ቤቱን ቢመለከትም በኢቫን የኦቾሎኒ ቅቤ በተቀቡ ወረቀቶች ተታሎ ቦታው ቆሻሻ መስሎ ትቶት ወጣ። የታሸገው የአና ክፍልም ሊከፈት አይችልም በሚል አለፈው። ነገር ግን ታሻ ወዳለችበት ክፍል ሲገባ አዲሱ የግድግዳ ቀለም አይን ውስጥ ገባ። ግድግዳውን ሰብሮ በመግባት ታሻን የመጀመሪያ ተሰናባች አረጋት። እሷን ከያዘ በኋላ አዳኙ ይበልጥ ተነቃቃ። ግድግዳዎችን እየመታ ባዶ ቦታዎችን መፈለግ ጀመረ። ሆኖም የዴቪድን መደበቂያ ሊያገኝ አልቻለም። የአናን የብረት በር ለመክፈት ቢሞክርም አልተሳካለትም። ቆይቶ ግን በሌላ ግድግዳ ጀርባ ባዶ ድምፅ ሰማ። ቁም ሳጥኑን ሲያንቀሳቅሰውም ሰርጌን አገኘው። ሰርጌ ለወንድሙ ለዴቪድ ጊዜ ለመስጠት ሲል በጣም ዘና ብሎ ይታይ ነበር። ጥቂት ደቂቃዎች ሲቀሩ አዳኙ ከውጭኛው ግድግዳ ላይ ዘሎ ሲወርድ ሳያውቀው የጃክ መደበቂያ ላይ አረፈ። በዚህም ጃክ ራሱን ከቀበረበት መሬት ውስጥ ተገኘ። አሁን ኢቫን፣ ዴቪድ እና አና ብቻ ቀሩ። አዳኙ በከፍተኛ ፍጥነት ቢፈልግም ሊያገኛቸው አልቻለም። ጨዋታውም ተጠናቀቀ። በመጨረሻም ኢቫን ከመጸዳጃ ቤቱ ሲወጣ አዳኙ ማመን አቃተው። ዴቪድም ከግድግዳው ውስጥ፣ አናም ከበረዶ ክፍል ስትወጣ አዳኙ በግርምት ደዝዞ ቀረ። በመጨረሻም ኢቫን፣ ዴቪድ እና አና እስከ መጨረሻው ሳይገኙ በመቆየታቸው እያንዳንዳቸው 2 ሚሊዮን ሩብል አሸናፊ ሆኑ። እናንተ ብትሆኑ ይህን ብር ለማሸነፍ ሽንት ቤት ውስጥ ትደበቁ ነበር? የ1 ሚሊዮን የን ሽልማት ለማሸነፍ ከ1000 አዳኝ ተማሪዎች መንጋ ለ20 ደቂቃ መሰወር ግድ ይላል። የዛሬውን ጨዋታ ፍጹም የማትገምቱት አሸናፊ ሆኗል። እስቲ ግን ማን ሊያሸንፍ እንደሚችል እየሞከራችሁ 8 ተጫዋቾች በትምህርት ቤት ቅጥር ግቢ ውስጥ በሚገኙ የተለያዩ ቦታዎች እጅን በአፍ በሚያስጭን ሁኔታ መደበቅ ጀምረዋል። ተጫዋች 1 ጁሊ በትምህርት ቤቱ መሰብሰቢያ አዳራሽ ውስጥ በግራ በኩል ያሉትን ወንበሮች በማስተካከል መደበቂያ ሰራች። ምንም እንኳ አንድ ተጨማሪ ደረጃ ቢፈጥርም ከአዳራሹ ሁኔታ ጋር ምንም አይነት የተለየ ነገር አይስተዋለበትም። እናም በውስጡ ገብታ ተደበቀች። ተጫዋች 2 ሙና የአዳራሹን ከፍ ያለ ቦታ መረጠች። የግድግዳውን ቀለምና ይዘት በሚመስል መልኩ ተጨማሪ ግድግዳ መሰል ነገር በመስራት በውስጡ ገብታ ተደበቀች። ተጫዋች 3 ኮቢ የትምህርት ቤቱን አደባባይ ለመደበቂያነት መረጠ። እዚያ ከሚገኙ ግዙፍ የአበባ መትኪያዎች አንዱን በትክክለኛ መትኪያ በሚመስል ሰው ሰራሽ ማስቀመጫ ተካው። እናም ሲታይ ምንም የተለየ ነገር አልፈጠረም። ኮቢም በውስጡ ገብቶ ተደበቀ። በቂ ኦክሲጅንና ውሃም ሊያስፈልገኝ ይችላል በሚል ይዞ ገባ። ተጫዋች 4 እርቪን የቤተ ሙከራ ወይንም ላብራቶሪው መግቢያ ላይ የእጅ መታጠቢያ ገንዳ በመገንባት ውስጡ ገብቶ ተደበቀ። እናም በዙሪያ ያለውን ብረት በሚገባ በየደው። ብቸኛው ሊያጋልጠው የሚችል ነገር ቢኖር ውሃው ተከፍቶ ሲፈስበት ቀለሙ ስለሚለቅ እርቪን ሊጋለጥ ይችላል። ተጫዋች 5 ጆርዳን የሴቶች የሙዚቃ ቡድን ስራ አስኪያጅ በመምሰል በአደባባይ መድረክ ላይ ለመታየት ወሰነ። ፊቱን በደንብ ሜካፕ ለውጦት ስለነበር ማንም ሊያስተውለው አይችልም። ተጫዋች 6 ራሱን ሪፍሪጀሬተር በመባል የጠራው ሰው የመማሪያ ክፍሉ ውስጥ የነበረውን አንድ የመጽሐፍ መደርደሪያ ወደ ኤል ሼፕ ወዳለው መደርደሪያነት በመቀየር ውስጡ ተደበቀ። ምናልባት መጽሐፍቱና መሳቢያዎቹ ካልወጡ በቀር ማንም ሊያገኘው አይችልም።
ተጫዋች 7 ጄምስ በጨዋታ ወቅት ሊፍቱ እንዳይሰራ ስለተደረገ ውስጡ ለመደበቅ ወሰነ። ራሱን ነጭ ቀለም በመቀባት ከሊፍቱ የኋለኛው ግድግዳ ጋር እንዲመሳሰል አደረገ። ምናልባት የንስር አይን ያለው ተማሪ ካልሆነ ሊያገኘው አይችልም። ተጫዋች 8 ካርተር የዋንጫ ማሳያና ማስቀመጫ ክፍሉን ለመደበቂያነት መረጠ። እናም ከመደርደሪያው ስር በመተኛት በውስጡ ተደበቀ። ቀኝ እጁን ብቻ ወርቅ ቅብ የሚመስል ቤዝቦል የያዘ ዋንጫ አስመስሎ ካሉት ዋንጫዎች ጋር ደረደረው። ለሚመለከተው ሰውም እጅ ሳይሆን ዋንጫ ነው የሚመስለው። የ20 ደቂቃ ፍለጋው ተጀመረ። 1000 ተማሪዎችም ለአደን በግቢው እያንዳንዱ ቦታዎች ተሰማሩ። ካርተር የነበረበት የዋንጫ ክፍል የመማሪያ ክፍሉ መግቢያ ላይ ስለነበር ብዙም ተማሪዎች ትኩረት ሳይሰጡት አለፉ። እጁም ዋንጫ መስሏቸው ስለነበር አልጠረጠሩም። አዳራሽ ውስጥ የሙዚቃ ቡድኑ ትርኢት እያሳየ ስለነበር የተማሪዎቹ ትኩረት ተሰረቀ። እናም ጥሩ ሰዓት ገድለዋል። ጆርዳንም እንደ ስራ አስኪያጅ በድፍረት መድረኩ ጀርባ ቆሟል። የለበሰው ልብስም የምር ማናጀር አስመስሎታል። ኮቢ የተደበቀበት የአበባ መትከያ ቦታ የተማሪዎቹን ትኩረት ሳበ። እናም ተማሪዎቹ የነካኩ መፈተሽ ጀመሩ። ኮቢም ላብ አጠመቀው። ነገር ግን ችግር ውስጥ የነበረው እሱ ብቻ አልነበረም፣ ሞናም ጭምር እንጂ። 3 ልጃገረዶች የግድግዳውን ልዩነት አስተውለው ኖሯል። በደንብ ሲፈትሹ አገኟት እና ሞና አልታደለችም። የመጀመሪያዋ ተያዥ በመሆን ተሰናበተች። ኮቢም አልቀረለትም። አዳኞቹ ተማሪዎች ብዙ በመፈለግ ቢያታልላቸውም በመጨረሻም ከተደበቀበት የአበባ መትከያ በመያዝ ሞናን ተከተላት። አሁን 6 ተጫዋቾች ብቻ ቀርተዋል። ብዙም ሳይቆይ በቤተ ሙከራ ክፍሉ ፊት ለፊት ተደብቆ የነበረው እርቪን አደጋ ውስጥ ገባ። አንድ ልጅ የእጅ መታጠቢያ ገንዳውን በጥንቃቄ መመልከት ጀመረ። እንደ ድል ሆኖ የእጅ መታጠቢያ ገንዳው ውስጡ ባዶና ሙሉ በሙሉ የተዘጋ ስለነበር እርቪን ሳይያዝ አመለጠ። በሊፍት ውስጥ ተደብቆ የነበረው ጄምስ ግን በጣም አስተማማኝ ቦታ ላይ ያለ ይመስላል። የሚያልፉ ተማሪዎች ወደዚያ ዞር ብለው እንኳን እያዩ አይደለም። በአንጻሩ ከመጽሐፍ መደርደሪያው ጀርባ ያለው ሪፍሪጅሬተር አደጋ ላይ ነው። አንድ ረጅም ተማሪ ይህ መደርደሪያ ግድግዳው ላይ ተጣብቆ እንዳልተቀመጠ አስተዋለ። እናም ከበስተጀርባው ለሰው መደበቂያነት የሚሆን ክፍት ቦታ ሊኖር እንደሚችል አሰበ። ተማሪዎቹ በጋራ በመሆን መፈለግ ጀመሩ። መደርደሪያው ላይ ያሉትን መጽሐፍት በሙሉ በማውጣት ከበስተጀርባ ተደብቆ የነበረው ሪፍሪጅሬተርን በመጨረሻ ተጋለጠ። ሶስተኛው ተሰናባችም ሆነ። የመጀመሪያው የጨዋታው አጋማሽ ሊጠናቀቅ ሲቀርብ ካሜራው በድንገት ወደ ጄምስ ዞረ። በዚህ ጊዜ አንዲት ሴት ተማሪ ፍለጋው ደክሟት ስለነበር መስኮቱ ላይ ተደግፋ እረፍት እያደረገች ነበር። በዚህ አጋጣሚም አንድ አስገራሚ ነገር ተመለከተች። በሩቅ የታየውን ያልተለመደ ነገር ካስተዋለች በኋላ ያየችውን ነገር ለማረጋገጥ በፍጥነት ወደ ቀጣዩ ፎቅ ሮጠች። በዚህም ጄምስ ተጋለጠ፣ ከጨዋታውም ተሰናበተ። የመጀመሪያው አጋማሽ የፍለጋ ጊዜ ተጠናቋል። እናም 4 ተጫዋቾች እስካሁን አልተገኙም። የካርተር ቀኝ እጅ ዋንጫ መስሎ ከ10 ደቂቃ በላይ ቆይቷል። እናም እጁ በጣም ዝሏል። በአቅራቢያው ጥቂት ተማሪዎች ሲኖሩ ብቻ በድብቅ ጡንቻውን ያንቀሳቀስ ነበር። በመድረኩ ላይ የነበረው ጆርዳን በሁለተኛው አጋማሽ የበለጠ ደፋር ሆነ። በልጃገረዶቹ የሙዚቃ ቡድን ጀርባ በግልጽ ይራመድ ጀመር። ነገር ግን በተመልካች ወንበር ላይ የነበሩት ወንዶች ሁሉ ትኩረታቸው ልጃገረዶቹ ላይ ስለነበር ጆርዳንን ጨርሶ አላስተዋሉትም። በሌላ በኩል በመታጠቢያ ገንዳ ውስጥ ተደብቆ የነበረው እርቪን አስቸጋሪ ጊዜ እያሳለፈ ነው። ጥቂት ልጃገረዶች በፍለጋው ምክንያት በጣም ስላላባቸው ፊታቸውን እዚያ ለመታጠብ አሰቡ። በአጋጣሚ ቧንቧውን ሲከፍቱት ቀለሙ የሟሟ ሲሄድ የኢርቪን ትልቅ ፊት ታየ። ኢርቪንም ተሰናባች ሆነ። አሁን 3 ተጫዋቾች ብቻ ቀርተዋል። ባለፉት ጥቂት ደቂቃዎች ውስጥ ካርተር ዋንጫ የመሰለበት ሁኔታ በእጅጉ አድክሞታል። እጁን እንዳለ ማቆየትም ደክሞታል። በአንጻሩ ጆርዳን ከልጃገረዶቹ ቡድን ጋር በግቢ ውስጥ በነፃነት ይዘዋወር ነበር። ሆኖም እሱ በተወሰነ መልኩ ታዋቂ ሰው ነበር። ምንም እንኳን የልጃገረዶቹ መገኘት ቢሸፍነውም እንዲህ በግልጽ መታየቱ የአንዳንድ ተማሪዎችን ትኩረት መሳቡ አልቀረም። በመጨረሻም የጆርዳን ፊት ታወቅና ተሰናባች ሆነ። ጨዋታው ሊጠናቀቅ 2 ደቂቃዎች ብቻ ቀሩ። በተመልካች ወንበር ውስጥ ተደብቃ የነበረችው ጁሊ አደጋ ውስጥ ነች። አንዲት ልጃገረድ አንኳኩታ ቦታው ባዶ መሆኑን በመረዳት መደበቂያዋን መመርመር ጀመረች። ጁሊ ለረጅም ጊዜ ብትቆይም በመጨረሻ ከተማሪዎቹ ፍለጋ ማምለጥ አልቻለችም። ስለሆነም ካርተር የመጨረሻ ተስፋ የተጣለበት ተጫዋች ሆነ። በመጨረሻው ደቂቃ 1000 ተማሪዎችን ለብቻው መጋፈጥ ጀመረ። ሆኖም በአቅራቢያው የነበረ አንድ ልጅ የተናገረው ቃል ተስፋውን ሙሉ በሙሉ አጨለመው። ተማሪዎቹ በመደርደሪያው ውስጥ ያሉትን ዋንጫዎች በሙሉ አውጥተው ከመደርደሪያው ጀርባ ሌላ መደበቂያ መኖሩን ለማረጋገጥ ተወያዩ። በዙሪያ ያሉት ዋንጫዎች አንድ በአንድ ሲነሱ ካርተር መረጋጋት ተሳነው። ተማሪዎቹ የመጨረሻውን ዋንጫ ሲይዙ ይህ ዋንጫ በፍጹም ሊሳብ እንደማይችል አወቁ። በዚህ መልኩ ለ20 ደቂቃ ያህል ለመቆየት በትጋት የጣረው ካርተር በመጨረሻዋ ሰዓት ከመያዝ ዕጣ ፈንታው ማምለጥ አልቻለም። ስለሆነም ሁሉም ተጫዋቾች በመያዛቸው የዚህ ውድድር ድል የተማሪዎቹ ሆነ። የ1 ሚሊዮን የኑ አሸናፊን በመሆን ውድድሩ ተጠናቀቀ።